እጅግ ጠቃሚ የሆነ ለፀጉሮቻችን አስፈላጊ የሆነ ማክስ አሰራር ነው ማለት ነው ዛሬ ይዤላችሁ የቀረብኩት። እንደምትመለከቱት በጣም የምትወዱት ለአይናችን ለማየት ራሱ ጥርት ያለ የፀጉር ማክስ ነው ማለት ነው። የዛሬው በጣም የሚለይ በጣም ምርጥ የሆነ ማክስ ነው ማለት ነው ይዤ የቀረብኩት። በጣም ትወዱታላችሁ። በጣም ከምላችሁ በላይ ተስማሚ ለፀጉሮቻችን ተስማሚ የሆነ ማክስ ይዤላችሁ ቀርቤያለሁ ማለት ነው። እስከ መጨረሻ እንድትከታተሉ በአክብሮት ጋብዣችኋለሁ። ሰላም ውድና የተከበራችሁ የውባለም ኤልያስ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ የእግዚአብሔር ሙሉ ሰላምና ጸጋ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም እንደምትመለከቱት በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን አንዴ በመጫን ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። እንደምትመለከቱት ዛሬ ሩዝና ቅርንፉድ ባሚያ በአረበኛ እሱን ይዤ መጥቻለሁ ማለት ነው። ይሄኛውን እንዴት አድርገን ነው ለፀጉሮቻችን ምርጥ የሆነ ማክስ ምንሰራው የምለውን ነገር ነው ማለት ነው ይዤላችሁ የቀረብኩት። በጣም ተወዱታላችሁ። ለፀጉሮቻችን ተስማሚ የሆነ ግብአት ነው ማለት ነው። በጣም እጅግ ገራሚ የሆነ ማክስ ነው ማለት ነው። ለፀጉር እድገት እንዲሁም ለተለያየ ፀጉሮቻችን ስር ላይ ለሚጠነካክሩ እንዲሁም ብዙ ጊዜ ለውጥ አጥቻለሁ፣ ፀጉሬ ምንም አይለወጥም፣ ምንም ቢያደርግ ምንም ቢቀባ ምንም ብጠቀም እንኳ ፀጉሬ ላይ ለውጥ አጥቻለሁ ለምትሉት ለእናንተ ነው ማለት ነው። ይሄኛው ለውጥ የሚሰጥ ምርጥ የሆነ ነው ማለት ነው። እንደምትመለከቱት ይህንን ግብአት ንጹህ ድስት አዘጋጅቼ በንጹህ ድስት ነው ማለት ነው የሚያደርገው። ይሄኛውን እንደዚህ አድርጌ ሁለቱንም ባሚያውና ቅርንፉዱን ካደረኩኝ በኋላ ሮዙን ለብቻው እንዲው አጥቤ እንደዚህ አድርጓለሁ ማለት ነው። በዚህ ላይ የተወሰነ ውሃ ነው ማለት ነው መጨምርበት ማለት ነው። እንደዚህ ካዘጋጀሁኝ በኋላ በተወሰነ ውሃ በሱ ላይ አርጌ በእሳት ላይ ጥደዋለሁ ማለት ነው። ተክትኮ በጣም እንዲበስልልን እንፈልጋለን ማለት ነው። ለምን ፀጉሮቻችን ላይ ይሄኛው እንደምትመለከቱት በጣም ባሚያ ለፀጉሮቻችን እጅግ ጠቃሚና ምርጥ የሆነ ነው ማለት ነው። ብዙ ጊዜ ተጠቅመናል፣ ብዙ ነገር ተጠቅመናል። ለምን እንደሆነ ጥንካሬው እስካሁን ድረስ ጠንካራ ነው ፀጉሬ። ለምን እንደሆነ ስስ አልሆንም ብሏል። እንዲሁም ይበጣጠሳል። ለምንድን ነው መፍትሄውን ንገሪ ለምትሉኝ እኔ የምትጠቀምኩትና እኔን የጠቀመኝ ብቻ ነው ሁሌ የሚያመጣው ማለት ነው። እኔ ሳልጠቀም ቀርቼ ወይም እናንተ እንድትጠቀሙ ሳይሆን እኔ የተጠቀምኩትን ብቻ ሁሌ ያቀርብላችኋለሁ ማለት ነው። ብዙ ጊዜ ፀጉሮቻችን ስር ድርቅ ስል ስታበጥሩ ራሱ ድርቅ ስል እንደዚህ አይነት ብትቀቡ ለራሳችሁ አሪፍ ነው ማለት ነው። ለምን ፀጉሮቻችሁ ላይ በተለይ በሳምንት አንዴ ሁሌ እንደምላችሁ በሳምንት አንዴ የትኛውም ሰዓት የታጠባችሁ በነፃ እንዳትታጠቡ ማለት ነው። እና እንደዚህ አድርጌ አዘጋጃለሁ ማለት ነው። ይሄኛው ግንፍል ሆኖ ሲወጣ በንጹህ እቃ እንደዚህ አጣራለሁ ወይም አጠለዋለሁ ማለት ነው። ከዛ በኋላ ቅርንፉዱንም ባሚያውንም እለየዋለሁ ከሮዙ ማለት ነው። ውሃውና ሮዙን እፈልገዋለሁ ማለት ነው። ስለዚህ እነዚህን ቅርንፉዱንና ባሚያውን ካወጣሁኝ በኋላ ከእንደገና ተመልሼ ያጠለልኩትን ይሄ ውሃውንና ሩዙን ከእንደገና በእሳት ላይ ጨምሬ ውሃውን እስከሚመጥ ድረስ እጠብቀዋለሁ ማለት ነው። ይሄኛው ውሃው በጣም ልስልስ ያለና በጣም እንደምትመለከቱት ምርጥ የሆነ ነው ማለት ነው። ይሄኛው ሮዙን እንደዚህ ያዘጋጃለሁ። መጀመሪያም ይሄኛው ውሃም እያጠለልኩት ነው። ሩዙም ደግሞ ከሱ የለየሁት ነው ማለት ነው። ባሚያውን አውጥቼ በዚህ ሩዝ ላይ ይሄኛውን ውሃውን ያዘጋጀሁትን አንድ ላይ አርጌ እንደገና በእሳት ላይ ነው ማለት ነው የምጥደው ማለት ነው። በጣም ትወዱታላችሁ። በጣም ለፀጉሮቻችን ምርጥ አስፈላጊና ጥርት የሚያደርግ ፀጉሮቻችን ሁሌም በየቀኑ አዲስ እንዲሆን የሚያደርግ ነው ማለት ነው። እንደምትመለከቱት ይህንን እንደዚህ አድርጌ በእሳት ላይ ጥደዋለሁ ማለት ነው። ሩዙንና ያሁኑን ሁለቱንም ውሃ ያጠለልኩትን እንደዚህ አድርጌ ገንፍል አድርጋለሁ። በደንብ ሩዙ እስከሚበስል ድረስ በእሳት ላይ አስቀምጣለሁ ማለት ነው። ይሄኛው ውሃ ትንሽ እስከሚመጥ ድረስ እንጠብቃለን ማለት ነው። እና እንደዚህ ሆኖ መጥ አድርጓል ማለት ነው። ከዛ በኋላ ይሄንን አውጥቼ ትንሽ ከቀዘቀዘ በኋላ ትንሽ ውጭ አስቀምጣለሁ። ከዛ በኋላ ይሄንን ምንድነው ማድረገው በንጹህ ሳህን እንትን አድርጌ ነው ገና የምንፈጨው ማለት ነው። እንደምትመለከቱት ምጥጥ አድርጎ ውሃውን ጨርሷል ማለት ነው። በጣም ሩዝም በጣም በስሏል።
ከዛ ይሄኛውን ምንድነው የምናደርገው ካላችሁ በንጹህ እቃ እንደዚህ እገለብጠዋለሁ ማለት ነው። በንጹህ እቃ ከገለበጥኩኝ በኋላ ምንድነው የማደርገው ይሄኛውን በንጹህ እቃ ከጨመርኩት በኋላ እፈጨዋለሁ ማለት ነው። በመፍጫ በጣም በመፍጫ አድርጌ እፈጨዋለሁ ይሄንን ማለት ነው። ለምን እንደ ፀጉሮቻችን ካልፈጨን እንትን ስለምን መፍጫ አድርጌ በጣም ነው የምፈጨው ማለት ነው። እንደምትመለከቱት እንደዚህ አድርጌ በደንብ ነው የምፈጨው ማለት ነው። እና አሪፍና ምርጥ የሆነ ማክስ ይሆንልናል ማለት ነው። ለፀጉሮቻችን ተስማሚና ጠቃሚ የሆነ ማክስ ነው ማለት ነው ዛሬ። እና ብዙ ጊዜ በተለያየ ቦታ ላይ ብዙ አይነት ኮንዲሽነር እንገዛለን። ከኮንዲሽነር ይልቅ ቤት የምናዘጋጀው ግብአት፣ ቤት የምናዘጋጀው የፀጉር ማክሶች ወይም ምግቦች አሪፍ ናቸው ማለት ነው። ለፀጉር እድገት ቶሎ እንዲያድግልንና በፍጥነት ምስማር በአረበኛ ምስማር ቅርንፉድን በተለይ ባደረግነው ነገር ቅርንፉድ ለፀጉሮቻችን በጣም ጠቃሚ፣ እንዲሁም ፎርፎር ካለ ስርስር ላይ የሚያሳክክ ካለ እንዲሁም የሚያሳክክን ያስወግድልናል ማለት ነው። እንደዚህ አድርጋችሁ ብትጠቀሙ ለፀጉሮቻችሁ በጣም ጤነኛና ምርጥ የሆነ ፀጉር ታገኛላችሁ ማለት ነው። እኔ በጣም ወድጄዋለሁ፣ በጣም ነው የወደድኩት ማለት ነው። እንደዚህ አድርጌ ብዙ ጊዜ ግን ኮንዲሽነር ስገዛ ለውጥ አላገኘውም፣ ግን ቤት ውስጥ ከሚያዘጋጀው ነገር ሁሉ በጣም ጥቅም አግኝቻለሁ። ለፀጉሬ ለውጥ በትንሽ ጊዜ ለውጥ አግኝቻለሁ ማለት ነው። ፀጉሬን ከውጭ ከምገዛ ይልቅ ቤት ላይ የሚያዘጋጀ ነው ማለት ነው ለፀጉሬ የሚጠቅመኝ ሁሌ ማለት ነው። ብዙ ጊዜ የሚጠቅመው ቤት ውስጥ አዘጋጃለሁ፣ እጠቀማለሁ ማለት ለምን የሚጠቅመኝን መንገድ ነው የምፈልገው እንጂ የማይጠቅመኝን ነገር ብዙ ጊዜ አልጠቀምም። ስለዚህ እንደዚህ ያደርጋችሁ ፈጭታችሁ በኋላ ደግሞ የፈለጋችሁትን የምትጠቀሙት ቅባት ሊኖር ይችላል። በቃ የምትጠቀሙትን ቅባት የትኛውም አይነት በዚህ ላይ ጨምራችሁ ከመታጠባችሁ በፊት ይሄኛውን ተቀብታችሁ 1 ሰዓት ወይም ተኩል ደቂቃ ያንሳል። 1 ሰዓት ብታቆዩት በጣም የተመረጠ ነው ማለት ነው። በፀጉሮቻችሁ ላይ 1 ሰዓት ብታቆዩ በጣም የተመረጠ ነው። እኔ 1 ሰዓት ነው የሚያቆየው። በሸርብ ጠቅልል አድርጌ የሆነ ፌስታል ነገርም ጠቅልል አድርጌ እንደዚህ የሆነ ይህንን የመሰለ ማክስ በፀጉሬ ላይ እቀባለሁና ከዛ በላይ ምንድነው የማደርገው በሸርብ ላይ ወይም በሸርብ ወይም የሆነ ፌስታል ነገር ስስ ፌስታል ካለ እሱን እንትን አድርጋለሁ ማለት ነው። እና አንድ ቀን ያዘጋጀሁት ቅባት ነበረ ቤት ያዘጋጀሁት እንደምትመለከቱት እሱን ነው ማለት ነው የምጨምረው። እሱን ጨምሬ ነው የምቀባው። ለምን እንደ ፀጉሬ በጣም ተስማሚ ዘይት ቅባት ስለሆነ እሱን የምጠቀመው። እሱን ተጠቅሜ በጣም ይሄንን እንደምትመለከቱ ይሄ ነው አንድ ቀን ያዘጋጀው ጨርሻለሁ ማለት ትንሽ ነው የቀረኝ። ለምን እጠቀማለሁ፣ ሁሌም እጠቀማለሁ ለፀጉሬ ፀጉሬ እንዲያድግልኝ ወይም ፀጉሬ እንዲያምርልኝ ስለምፈልግ ሁሌም እጠቀማለሁ ያዘጋጀሁትን ነገር አንድም አላስቀራም። እና እንደዚህ አድርጌ ይሄኛውን ማለት ነው አዘጋጅቻለሁ ማለት እንደምትመለከቱት ዋው ነው ማለት ነው። በጣም ነው ደስ የሚለው፣ በጣም ወድጄዋለሁ ማለት ነው። ይሄን እንደዚህ ሲያይ ያማረ እንደውም ፀጉር ላይ ስንቀባ ምን ያህል ለፀጉሮቻችን ልስላሴ እንዲሁም ፀጉሮቻችን ምን ያህል ውብ ያደርጋል ማለት ነው። እና አሁን ለመቀባት ተዘጋጅቻለሁ ማለት ነው። እንደምትመለከቱት ባለፈው እንደዚህ ተቀብቼ ታጥቤ ፀጉሬን ውብ አድርጓል ማለት በየቀኑ ነው ፀጉሩን ማለት የሚያሳምረው። በየቀኑ በተቀባችሁት ቁጥር ፀጉሮቻችን እንዴት እንደሚያሳምር እኔ በጣም ወድጃለሁ ማለት ነው። ፀጉሬ በየቀኑ ሆኖ ጽድ እያለ ነው ማለት ነው። ሁሉም ቦታ እኩል ሆኖ ምናልባት ከጀርባ በኩል አጭር ሆኖ ከፊት ለፊት ረጅም ለሚሆን ፀጉር በጣም እንደዚህ አይነት ማክስ በጣም አስፈላጊና ምርጥ ነው ማለት ነው። እኔ በጣም ወድጃለሁ ከምላችሁ በላይ በጣም ነው የወደድኩት። እንደዚህ አድርጋችሁ ብትጠቀሙት በጣም አሪፍና አሪፍ ማክስ ነው ማለት ነው። እና እኔ አሁን ልቀባ ነው፣ በመሀል ነው የምጀምረው ማለት ነው እንደምትመለከቱት ሌም እና እንደዚህ አድርጋችሁ ብትጠቀሙት በጣም የተመረጠ ምርጥ ነው ማለት ነው። እና እንደምትመለከቱት በየቀኑ እኔ እጠቀማለሁ ማክስ በሳምንት አንዴ እቀባለሁ፣ ሳልታጠብ በፊት እቀባለሁ ማለት ነው። ከዛ 1 ሰዓት አቆይና ከዛ በኋላ እታጠባለሁ። ያለው ለውጡ ደግሞ በቃ ምን ልባላችሁ ከምላችሁ በላይ
የተለየ ለውጥ ነው ማለት ነው እያገኙኝ ያለው በፀጉሬ ላይ። በጣም እንደምትመለከቱት ሆኖ ያመረ ፀጉር በቃ ስታበጥሩ ምንም አይነቃቀልልኝም። በቃ በእጄ ላይ በቃ የሚሰጠው ለውጥ በጣም የተለየ ነው ማለት ነው። ስለዚህ እኔን የምጠቅመኝ ነገር ለምን ለእናንተ አላጋራም በማለቴ ነው ማለት ነው የመጣሁት። በጣም ትወዱታላችሁ። ቤት ውስጥ ሆናችሁ ስትጠቀሙ እንደዚህ አድርጋችሁ ብትጠቀሙ በጣም አሪፍ ነው ማለት ነው። ውድ ቤተሰቦቼ እንደምትመለከቱት ፀጉሬ ከመጀመሪያ በጣም ተሻሽሏል። በጣም ደግሞ ጠረት ብሏል። በጣም ደግሞ አምሯል ማለት ነው። እኔ ወድጄዋለሁ ለራሴ ማለት ነው። እንደምትመለከቱት እንደዚህ አድርጌ ቀባለሁ እና እንደዚህ አድርጋችሁ ተቀቡት እላችኋለሁ ውድ ቤተሰቦቼ። በአንድ በኩል እንደዚህ አድርጌ ከተቀባኝ በኋላ ደግሞ አንድ በኩል የቀረውንም ደግሞ እንደዚህ ይቀባለሁ ማለት ነው። ፀጉሮቻችሁ ብዙ ጊዜ ለመንከባከብ ሞክሩ ማለት ነው። እና እንደዚህ አድርጌ ከተቀባኝ በኋላ 1 ሰዓት ነው የሚያቆየው። ከ1 ሰዓት በላይ ሳይሆን 1 ሰዓት አይቆየው። ከዛ በላይ ማቆያት ትችላላችሁ፣ መፍታችሁ ነው። ምንም ጉዳት አያመጣውም ማለት ነው። ፀጉሮቻችሁን ከዛ በላይ ብታስቀምጡ ራሱ ምንም ጉዳት አያመጣም። መቼም ደግሞ ከመታጠባችሁ በፊት የሆነ ማክስ ነገር ብትጠቀሙ የተሻለ ነው ለፀጉሮቻችሁ ማለት ነው። እና ይህንን ተቀብታችሁ በኋላ ታጥባችሁ ስትታጠቡ ደግሞ ፍሪዝ የሚወድ ሰው ካለ ፍርዝ አድርጋችሁ መተውም ትችላላችሁ፣ ወይም 2 ቦታ ለመስራትም ትችላላችሁ። ያዘጋጃችሁት ቅባት ካለ እሱን ተቀብታችሁ 2 ቦታ ማስራት ትችላላችሁ። እምቢ ካላችሁ እንዲሁ ማሰር ትችላላችሁ ማለት ነው። እና እንደምትመለከቱት ይህንን ይመስላል። በጣም ወድጄዋለሁ ማለት ነው። ውድ ቤተሰቦቼ ወድጄዋለሁ ማለት ነው። እንደምትመለከቱት ይሄ 2ቱም ጎን እንደዚህ ተቀብቻለሁ ማለት ነው። አንድ ቦታም አላስቀረውም ማለት ነው። በጣም ወድጄዋለሁ፣ ጨርሼዋለሁ ማክሱን ማለት ነው። እና በዚህ አጋጣሚ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ጠንክሪ፣ በርቺ፣ ጎበዝ ለምትሉ ለሁላችሁ ምስጋና አለኝ ማለት ነው። በጣም አመሰግናችኋለሁ። በጣም ከልቤን የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር እድሜና ጤና ይስጣችሁ። ሁሌ ከጎኔ ስለምትሆኑ ሁሌ አከብራችኋለሁ፣ ወዳችኋለሁ። ሼር ለምታደርጉ ለምታበረታቱኝ፣ ጎበዝ ለምትሉ ሁላችሁም ቴንኪዩ ሶ ማች ወዳችኋለሁ። እና በቀጣይ በአዲስ ቪዲዮና በተለየ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልቤ አመሰግናችኋለሁ። አዲስ ቪዲዮ ይዤ እመጣለሁ። ባይ ባይ። መልካም ቆይታ ይሁንላችሁ።